አውቀሽ ላለመሄድ ነው? ለማን ነው እድሉ? ምንድን ነው የምትለፈልፈው? አላቅላትም እባክሽ። በቃ እሷን ተያትኛ እንሂድ። እሷን ስንለምን እኮ መሸን እኮ ደውለን እንነግራትና አውታ ትቀበለናለች። እሺ እዚህ ደግሞ ምን ቀረ? ያልጋውን ፈርጣለ ፍራሹንም ወስደዋለሁ። አልጋውን ደግሞ ሌላው ታስገባዋለሁ። አንተ ሰውዬ ቆይ እኔን ከማናደድ ውጭ ምንም ስራ የለህም እንዴ? አዎ የለኝም። ለምን? ምን አረኩኝ? ምክንያቱም አንቺ በጣም ወስሽኛል። የመጪ ቀዳዳ ነሽ። ደግሞ በገዛ ክፍሌ ተቀምጠ ደግሞ ዱላ የናፈቀሽ መሰለኝ። እኔ እኮ በዛ ጨለማ ነፍሴ እስክትወጣ መሮጤ አንድ የሰከረ ከስተመር ዳይመንድ ነው ሲለኝ ነበር። አይ ልፋቴ። ያጋጥማል። በህይወትሽ ዋጋ የከፈልሽላቸው ነገሮች ናቸው መልሰው ራስሽን የሚጎዱሽ። እናቴ በፉንቃው ክንፍ ብላ ባቴን ኑሮ እኔም ጎዳና ባልወጣው ነበር። እሷም ያለ እድሜዋ ባልተቀጠፈሽ ነበር። እያንዳንዱን ነገር እኔ ያሳለፍኩትን ነገር አስከፍላችኋለሁ። አለቃችሁም። እያንዳንዱ ሰው ዋጋ ይከፍላል። ከዚህ በኋላ ማንም ሰው በመንገዴ ቢገባ እመኝ አለቀው። እሺ እገለዋለሁ። እሺ በቃ እኔ ልሂድ። ምን አልፏችሁ እንዴ? መጠየቅ እኮ አለብናል። አዎ ጋለ መጠያየቅ እኮ መራራቅ ይመጣል። እሱስ ልክ ነሽ። ኒና ግን እውነቷን ነው። ስለ አከራይዋ ነው ቀላል ትገላምጣለች። አዎ ልክ ናት። ደግሞ ታስፈራለች። ኒናማ እኮ መታ ሊጫረሱ ነበር። ሴትዮዋን ወደ ቤቷ፣ ኒናን ወደ ውጭ አውጥተን የተገላገሉት። ነግራኝ ነበር እኮ አለምናት ብዬ እኮ ነው። ቆይ ግን ኒናን እዚህ ድረስ አምጥቶ ምን አጣልቷት ነው? የተነቀሰ ሳቂ ሳቅብሽ ብላት እኮ ነው። ምን ማለት ነው? የተነቀሰ ሰው እኮ ንቅሳቱ እንዲይዝለት ጥቁር ነገር ላይ ይሳቅ ይባላል። አሬ መቻት እና ኒናን ጥቁር ነሽ እያለቻት ነው። በሙድ አስገባችላት። ምን እሱ ብቻ። ከዛ ደግሞ ውሃ ደፋችባት እና ብረት ምጣድ መስለሽኝ ነው እኮ አለቻት። ወይ በዚህ አይደለም ኒና እኔም በሆን እጣላለሁ። እስቶቡ ግን እየበራ አይደለም። ወይ እቺ ሴትዮ ቆጣሪ መልሳ ነው የሚሆነው። ለምን ይቆጥራል ብላ ነዋ። አቃጥላ ደፋችን እኮ። ውይ እንደዚህ አይነት ነገር እኮ ያስጣላል። አንዳንድ ሰው እኮ ራሱ ነው ጥሩ ነገር እንዳትመኝለት የሚያደርግሽ። አዎ በእናትሽ ቢያንስ ሻዩ እንኳን ቢፈላ ምን አለበት? ችግር የለውም። እኔ አላሰኘኝም። አዎ እኔም ባልጠጣ ደስ ይለኛል። እና በባዶ ቤት እንዴ? አንቺ አትሳቀቂ እንጂ እኛ እኮ ልንጫወት ነው የመጣነው። ወይ እሱማ እንኳን መጣችሁ። በጣም ደብሮኝ ነበር። አንቺም አንዳንዴ ነይ እንጂ እዚህ ተዘግተሽ ብቻሽን ከምትይ። እሺ እመጣለሁኝ። በእናታችሁ እናቴ የሰጠችኝ ብልኩት እንደጠፋብኝ አጣሁት። ውይ የሰው ማስታወሻ እኮ ሲጠፋ ሲያቃጥል። እሺ በጣም እውነት። የት ነው የጣልሽው? ለመጨረሻ ጊዜ ማስታወሱ ኒና ጋር ስሄድ ነው፣ ግን እዛም የለም። ጦስሽን በቃ ዋናው እናትሽን ያቆይልሽ፣ ሌላ ትሰጥሻለች። እሱማ እሷን ያቆይልኝ። ተናድጄ ነው ማለት። አንተ ስንት ነገር ነው በእንዴት የምታበላሸው? እና ጽናት እንደዛ ከፍቷት እያየው ምላድርግ ሰፈሩ እንደዛ መጠቋቋሚያ ሲያደርጋት ምን ማድረግ ነበረብኝ? እሺ አሁን አንተ ታስረስ ቢሆን በሰው ሀገር አላቅም። በቃ እኔ በሰዓቱ ምንም አላሰብኩ። እኔ መቼ እንደምትበስል አላቅም። ኪራ በቃ አታስብ። ሰውየው ከሃዲ እኮ ነው። ከዛ በኋላ ሀሳቡን ሊቀይር ይችላል። አላቅም፣ ግን ጋሼ መታረቁ ጥሩ ነው ብለዋል። እሱማ ምንም አማራጭ የሌለው ነገር ነው። በቃ እሱ ይርዳህ። አሜን።
እና ሸገር እንዴት ናት? ሸገር ደህና ናት። አንተ ጠፋህና በናፍቆት ልትከሳ ነው። አረ እመጣልሻለሁ በልልኝ። ኪራ የጽናትን እንትን ስለመታው የግዴታ መታሰር አለበት ሲል ሰውየው የጽናት አባት በሽምግልና መታረቅ አለባቸው ብሏል። እንግዲህ ጽናት አሁን ላይ በሰፈሩ መጠቋቆሚያ ያረጋት እግሯን ወድቃ ኪራ ባሸባት ሰዓት ነበር ይህ ሁሉ የተፈጠረው። በሀገሩ ባህል ደግሞ ሳይጋቡ እንደዚህ መሆን በሀገራችን ሕግ እንዴት አይደለም ምድራችንም አይደለም ብለው አገሩ መጠቋቆሚያ ባረገበት ሰዓት ላይ ኪራ ለምንድን ነው እንደዚህ በሷ ላይ የሚጠቋቆሙት ብሎ ነው ራሱን አሳልፎ መጽዋት ያደረገው ማለት ነው። የናሆሚ እናትና አባት በጣም በደስታ ተወጥረዋል። እነሱ የናሆሚ እናት አላወቀም ያለው ነገር እንግዲህ በደስታ እያሳለፉ መስሎታል። ቅዱስ ዛሬ ላይ እንደዚህ በመሆናችን ደስ ብሎኛል ይላል። አሁን እንግዲህ የታቀደውን ነገር ባናውቀውም ያስትን ይለዋል። ቆይ ሲጣርኩት ነገር አለኝ ወደ ውስጥ ሂጄ ልምጣ ትላለኝ። በዛን ሰዓት ላይ ምንም ይፈጠር ምን እንደሚሆን አላወቀችውም። ለምንስ እንደዚህ እንደምታረግ ባላወቀው መልኩ የናሆሚ አባት ጽናት እንትና መሩ ምንም እንድትከፋና እንድታዘን አይፈልግም። በዚህ ሁኔታ ላይ ያለች ምንም ትሁን ምንም የግዴታ እሷን ማስደሰት ነው ፍላጎቱ። አሁን ላይ ናሆሚ አብሯት ባይሆንም መሩ ተከፍታ እንዲያው አይፈልጉም። ቅድስትና አባቱ ኪራና ሽንተና የሆነ አባት እንግዲህ ሽምግልና ላይ ቁጭ ብለዋል። እዚሁ መታረቃቸውን ስለፈለገው የዚህ አባት ሁሉንም ነገር እዚሁ እንድትጨርሱልኝ ብሏል። አሁን ላይ ምንም ልልህ አልችልም፣ ምንም ነገር ልል አልፈልግም። ነገር ግን አሁን ላይ በሽምግልና መታረቁን እኔ የምፈልገዋለሁኝ። ይሄ ወጠጤ ስላደረገው ነገር ምንም አይደንቀኝም በማለት እንግዲህ ኪራን ከፍ ዝቅ ያደረገ መስሎት ነበር። ነገር ግን ከፍ ዝቅ እያደረገ ያለው እራሱን እንጂ እሱን አይደለም ይላል የጽናት አባት። አንዳንዴ የጽናት አባት ባላሰበው መንገድ እየሄደበት ነው። ጽናትን እንደዚህ ሆኖ አሳድጎ ዛሬ ላይ እንደዚህ እንድትሆንበት ፍቃደኛ አልነበረም። ነገር ግን አሁን ላይ ይሄ በመፈጠሩ በጣም ያዘነው የጽናት አባት ነበር። ከሽምግልናም እንዲያይወጣ ልጁ ሆነችበት፣ ታገሬውም እንዲያይወጣ ሌላ ነገር ሆነ። እነሱ መታረቃቸውና መስማማታቸው ለጽናት አባት ደስታ ሰጥቶታል። ተባረኩ፣ ብሩክ ሁኑ፣ እኔም መስማታችሁ በጣም አስደስቶኛል ይላል። መሩና ሁልጋ እንግዲህ ዛሬ ደስ ያላት ምንድን ነው? ቆይ አንቺ ምን ሆነሽ ነው? መቼ ነው ወደ ራስሽ የምትመለሽው? ትላታለች ሰኒ። የናሆሜ እናትና ጽዮን እንዴት እንደቀረቧት እንኳን ልትነቃ አልቻለችም። ወደ ኪያ ጋር ልትጠይቃት እንሄድ ብለው ወደ ኪያ ጋር ሲሄዱ ያኖረችው ውሻ አላስገባቸው ብሎ ምን አይነት ሰው ነው በርሽ ላይ ያስቀመጥሽው ይሏታል። እንዴ ምንም ሰው አልተቀመጠም እኮ ምንድን ነው ትላለች። እነሱ ግን ውሻ ተንቶኒቱን አከራይቱን ነበረ። አከራይቱ በዛ ማንም ሲገባ ስለ እንደማትፈልግ ሁሉ ለምንድን ነው የገባችው ብሎ መጠየቅ አላቆሙ። ምን ሆናሽ ነው እንደዚህ ብቻሽን የጠፋሽው ይሏታል። እሷ ግን ብቸኝነቱን ፈልገው ነው። የእናቷ ማስታወሻ ነበር አንድ አንገቷ ላይ ያለው የእናቷን ማስታወሻ ጀሊሱ ወስዶባት ብቻውን አስቀርቷታል ማለት ነው። ሌና የሳቅ ምንጭ ብቻውን መቀመጧ በጣም ደብሯታል። አሁን ላይ ምንም ታርግ የምታውቀው ነገር የላትም። ኑሮዋ በሰቀቀን ሆኗል። እንዴት ነው እስከ መቼስ በዚህ ሁኔታ የምኖረው እያለች እንግዲህ ግራ ተገብታለች። ቦርጫው ፍቅረኛውን ይዞ ወደ ኪራ ቤት መጣ። እሷን ለማስቀናት ነው እንደዚህ ሸርን ጉድ ምናምን እያለች ወደ ሌና ቤት የመጣችው። አቤት ምን ልታዘዝ? ምን እንዲፈልገህ ነው? እንዴትስ ልትመጣ ቻልክ? እያለች እንግዲህ ይዘዋለች። እሱም ለምንድን ነው እንደዚህ የምትይኝ? እንኳን ደህና መጣችሁ ብለሽ በር ነው መክፈት ነው እንጂ ያለብሽ ይላታል። እንዴት ብዬ ነው ለአንተ በር ልክፈት እንዴ ብላ እሷም ሙድ ትይዛለች። ሁለቱም በዛው በሙዳቸው አልመቻቻት ሲል በቃ ምንም ልትላቸው አልቻለችም ማለት ነው።
አንዳንዴ የምናደርጋቸው ነገራቶች ዋጋ እንደሚያስከፍሉን እያወቀን ዋጋቸውን ሳናቅ እንትን እንላለን። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ሌና እሱ እንኳን ይሆነኛል ብላ ነበር እሱን የቀረበችው። እሱም በቃ ቀይ ሰጣት። አንዳንዴ ህይወት እንደዚህ ናት። ባላሰበው ሆኖ ባላሰብ ነው እንግዲህ እየሄደ ትገኛለች።